በአንድ ክፍል ውስጥ ካሉ ሰዎች በጣም ኃይለኛው፣ በጣም ብልሁና በጣም የተከበረ ሰው ማን እንደሆነ ታውቃላችሁ? ድምፁን ከፍ አድርጎ የሚናገረው ወይስ ሁሉንም ነገር እኔ ያውቃለሁ የሚለው? የትኛው ይመስላችኋል? ኃይለኛው ሰው በጩኸት መሃል ዝም ማለት የሚችል ሰው ነው። እስቲ ራሳችሁን ጠይቁ። ለመጨረሻ ጊዜ ለምን ተናገርኩ ብላችሁ የተጸጸታችሁበት ጊዜ መቼ ነበረ? በችኮላ በተናገራችሁት ቃል ምክንያት ስንት ጥሩ ግንኙነቶችንስ ተበላሽቶባችኋል? ስንት የሥራ ዕድልስ ተዘግቶባችኋል? እንኳን ወደ ሊዮ ቼንጅ በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ የተረሳ ነገር ግን ዓለምን የለወጠ ታላላቅ ሰዎች በድብቅ ስለሚጠቀሙበት ድንቅ መሳሪያ ነው። እሱም የዝምታ ጥበብ ነው። ብዙዎቻችን ዝምታን እንደ ድክመት፣ እንደ መሸነፍ ወይም እንደ አለማወቅ እንቆጥረዋለን። ነገር ግን እውነታው በተቃራኒው ነው። ዝምታ ራስን የመግዛት ከፍተኛ ደረጃ ነው። ዛሬ አብራችሁኝ እስከ መጨረሻው ከቆያችሁ ቃላቶቻችሁን በመቆጠብ ብቻ እንዴት የሰዎችን ክብር ማግኘት እንደምትችሉ፣ ጠላታችሁን እንዴት አድርጋችሁ ግራ በማጋባት ሕይወታችሁን መለወጥ እንደምትችሉ በ10 ሳይንሳዊና ተግባራዊ ዘዴዎች በዝርዝር በማስደገፍ እነግራችኋለሁ። ይህ ቪዲዮ በዝምታ ውስጥ ተሸብባችሁ ለምትኖሩና ማውራት አስፈላጊ ነገር ነው ብላችሁ ለምታስቡ ድንቅ የሆነ ትምህርት ነው። ቪዲዮ አስተማሪ ነውና እስከ መጨረሻው መከታተላችሁንም አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃችኋለሁ። ከብዙ ዘመናት በፊት በአንድ ታላቅ ከተማ ውስጥ አሰግድ የሚባል ወጣት ይኖር ነበር። አሰግድ በተፈጥሮ በጣም ብልህ፣ ታታሪና ትልቅ ህልም ያለው ወጣት ነበር። ብዙ መጽሐፍትንም ያነባል፣ ብዙ ያውቃል። ነገር ግን አንድ ትልቅ ህይወቱን የሚያበላሽ በሽታ ነበረበት። እሱም ሁል ጊዜ መናገርን አይጠግብም። ሁል ጊዜ ማውራት ይወዳል። አሰግድ በሄደበት ሁሉ ማውራት ይወዳል። ሰዎች አንድ ሐሳብ ሲጀምሩ እሱ ሐሳባቸውን ያቋርጥና የራሱን ይናገራል። ገና ያልተጨረሱ እቅዶቹን ለሰው ሁሉ ያወራል። በንግድ ሥራ ላይ ደንበኛው የሚፈልገውን ከመስማቱ በፊት የራሱን ምርት ለማስተዋወቅ ይቸኩላል። በዚህ ባህሪው ምክንያት ምንም እንኳ ብልህ ቢሆንም ሰዎች ግን ይሸሹት ነበር። የንግድ አጋሮቹ አመኔታ አጡበት። ጓደኞቹ ሚስጥር ሊነግሩት ፈሩ። ጠላቶቹ ደግሞ የእሱን የውስጥ ሐሳብ በቀላሉ ስለሚያውቁ ሁል ጊዜ ከሱ አንድ እርምጃ ይቀድሙ ነበር። አሰግድ ግራ ይገባው ነበር። እኔ ብልህ ነኝ፣ አውቃለሁ፣ ታዲያ ለምንድነው የማይሳካልኝ እያለ ራሱን ይጠይቃል። ለምንድነው ሰዎች የማያከብሩኝ እያለ ይጨነቅ ነበር። አንድ ቀን ሕይወቱ ምስቅልቅሉ ሲወጣ ተስፋ ቆርጦ በሩቅ ተራራ ወደሚኖር አንድ በጣም ጥበበኛ አዛውንት ዘንድ ለመሄድ ወሰነ። ረጅም መንገድ ተጉዞ አዛውንቱን አገኛቸው። አዛውንቱ በአንድ ትልቅ ዛፍ ስር በተረጋጋ ሁኔታ ተቀምጠዋል። አሰግድ እንደደረሰ መናገር ጀመረ። አባቴ፣ እኔ እንዲህ ነኝ፣ እኔ እንዲያ ነኝ፣ ሰዎች ግን አይረዱኝም። ምን ላድርግ? እንዴት ነው ሊሳካልኝ የሚችለው? እያለ የሕይወት ታሪኩን ዘረገፈላቸው። አዛውንቱ ግን ምንም አልመለሱለትም። ዝም ብለው በዓይኖቻቸው ይመለከቱታል። አሰግድ ግራ ተጋባ። ምናልባት አልሰሙኝ ይሆን ብሎ ድምፁን ከፍ አድርጎ እንደገና ጥያቄውን ደገመላቸው። አሁንም ዝምታ። ለደቂቃዎች የፈጀው ይህ ዝምታ ለአሰግድ በጣም ከባድና አስጨናቂው ሰዓት ነበር። ውስጡ አናግራቸው እንጂ የሆነ ነገር በል እንጂ እያለ ይገፋፋው ነበር። ከረጅም ዝምታ በኋላ አዛውንቱ ቀስ ብለው ተነሱና አንድ የሸክላ ኩባያ አወጡ። ላሰግድም ሰጡት። ከዚያም ከጎናቸው ካለ የውሃ ማሰሮ ኩባያው ላይ ውሃ መቅዳት ጀመሩ። ኩባያው ሞላ። ነገር ግን አዛውንቱ መቅዳታቸውን አላቆሙም። ውሃው ፈሰሰ፣ መሬቱንም እያረጠበው ነው። አሰግድ በመገረም ጮኸ። አባቴ፣ ምን እያደረጉ ነው? ኩባያው እኮ ሞልቷል። በቃ ከዚህ በላይ እኮ ውሃ ይዝም ይላቸዋል። በዚህ ጊዜ አዛውንቱ መቅዳታቸውን አቆሙ። አይን አይኑን እያዩ በረጋ ድምፅ እንዲህ አሉት። ልጄ ሆይ፣ ትክክል ነህ። ይህ ኩባያ ሞልቷል። ተጨማሪ ውሃ ለመቀበል መጀመሪያ ባዶ መሆን አለበት። አንተም ልክ እንደዚህ ኩባያ ነህ። አእምሮ በራስህ ንግግር፣ በራስህ ሐሳብና ጩኸት ተሞልቷል። ባዶ ካልሆንክ፣ ዝም ካላልክ እንዴት አዲስ ጥበብን ትቀበላለህ? እንዴትስ የሰዎችን ልብ ትሰማለህ? አሉት። አሰግድ በዛች ቅጽበት አንድ ትልቅ መብረቅ የመታው ያህል ነበር የተሰማው። የህይወቱ ችግር ምን እንደሆነ ገባው።
አዛውንቱ ቀጠሉ። መናገር የብር ነው፣ ዝምታ ግን የወርቅ ነው። ብልህ ሰው ለመናገር ይዘገኛል፣ ለመስማት ይቸኩላል። ከዛሬ ጀምሮ ለ7 ቀን አንደበትህን ከልክለው። የምትናገረው በጣም አስፈላጊ ሲሆን ብቻ ተናገር። ሂድና ተለማመድ አሉት። አሰግድ ወደ ከተማ ተመለሰ። የመጀመሪያዎቹን 3 ቀናት ሲኦል ነበሩበት። ሊናገር ሲል ከንፈሩን ይነክሳል፣ ውስጡ ይንቀለቀላል። ነገር ግን በአራተኛው ቀን አንድ ተአምር መፈጠር ጀመረ። ዝም ሲል የሰዎችን ዓይን ማየት ጀመረ። ከንግግራቸው ጀርባ ያለውን ፍርሃት፣ ውሸት ወይም እውነት ማዳመጥ ጀመረ። ሰዎች እሱ ዝም ሲል ይበልጥ ሊያናገሩት ፈለጉ። ይንቁት የነበሩት ማክበር ጀመሩ። በ7ኛው ቀን መጨረሻ አሰግድ ሌላ ሰው ሆኖ ነበር። ዝምታ ድክመት ሳይሆን ትልቁ ኃይል መሆኑንም በተግባር አረጋገጠ። እናንተስ እንደ አሰግድ የዝምታን ኃይል መጎናጸፍ ትፈልጋላችሁ? እንግዲያውስ አሁን የምነግራችሁን 10 ዝርዝር ነጥቦች በጥንቃቄ ተከታተሉ። እያንዳንዱንም በሕይወታችሁ ላይ ተግባራዊ ካደረጋችሁት የዝምታን ጥበብ ትላበሳላችሁ። በዝምታም በሕይወታችሁ ላይ ማግኘት ያሉባችሁን ትልልቅ ጥበቦችን ማግኘት ትችላላችሁ። በተለይ 9ኛውና 10ኛው በጣም ወሳኝ ስለሆነ እስከ መጨረሻው መከታተላችሁን እንዳትረሱ። አሁን በቀጥታ 10 የዝምታን ኃይሎች በዝርዝር እነግራቸዋለሁ። ለአቀራረብ እንዲያመቸኝ በወንድ አገላለጽ ገልጬዋለሁ እንጂ ሴቶችንም ይመለከታል። 1ኛ፣ ዝምታ የኃይልና የክብር ምንጭ ነው። በዓለም ላይ ታዋቂው የስትራቴጂ መጽሐፍ 48 ላውስ ኦፍ ፓወር ላይ ሕግ ቁጥር 4 እንዲህ ይላል፣ ሁልጊዜ ከሚያስፈልገው ያነሰ ተናገር። ለምንድን ነው ኃያላን ሰዎች ዝም የሚሉት? ታላቁ የጦር መሪ ናፖሊዮን ቦናፓርት በጦር ሜዳም ሆነ በቤተ መንግስት በጣም ዝምተኛ ነበር። ትዕዛዝ ሲሰጥ እንኳን ባጭርና ግልጽ ቃላት ነበር። ይህ ዝምታው በጠላቶቹ ዘንድ ይህ ሰው ምን እያሰበ ይሆን የሚል ፍርሃትን ይፈጥራል። በወታደሮቹና በሕዝቡ ዘንድ ደግሞ የማይናወጥ ሁሉን የሚያውቅ መሪ ነው የሚል ጥልቅ አክብሮትን ፈጥሮለታል። አንተስ ብዙ በተናገርክ ቁጥር ተራ የመምሰል ዕድልህ ይጨምራል። ሰዎች ስላንተ ሁሉንም ነገር እንዲያውቁ አታድርግ። ዝምታ ምስጢራዊነትን ሚስጥሪን ይፈጥራል። ምስጢራዊነት ደግሞ ክብርን ይስባል። 2ኛ፣ በጥበብ ለመማርና ለማወቅ ዝምታ ትልቁ መፍትሄ ነው። ተፈጥሮ 2 ጆሮና 1 አፍ የሰጠችን በምክንያት ነው። ብዙ እንድንሰማ፣ ትንሽ እንድንናገር። ስትናገር የምታውቀውን ብቻ ነው የምትደግመው። ስታዳምጥ ግን አዲስ ነገር ትማራለህ። የአሜሪካው ፕሬዝዳንት አብርሃም ሊንከን በካቢኔ ስብሰባዎች ላይ አንድ ልማድ ነበረው። መጀመሪያ ከመናገር ይልቅ የሁሉንም ሰው ሐሳብ፣ ተቃውሞና ድጋፍ እስከ መጨረሻው በዝምታ ያዳምጥ ነበር። በዛ ዝምታ ውስጥ መረጃ ይሰበስባል። ከዚያም መጨረሻ ላይ የሁሉንም ሐሳብ ያገናዘበ የማይከራከር ውሳኔ ይሰጥ ነበር። በክፍል ውስጥ ወይም በስብሰባ ላይ ብልህ ሰው ብዙ የሚናገረው ሳይሆን ዝም ብሎ መረጃ የሚሰበስበው ነው። እናንተም መናገር በሚገባችሁ ነገር ብቻ ላይ በመናገር በዝምታ ብዙ ነገሮችን ማወቅና መረዳት ትችላላችሁ። 3ኛ፣ ስሜትን ለመቆጣጠር ዝምታ ትልቅ ጥቅም አለው። በንዴት ጊዜ ብንናገረው ቃል ልክ እንደተወረወረ ድንጋይ ነው፣ ተመልሶ አይመጣም። አብዛኛው የህይወት ጸጸታችንም የሚመነጨው በስሜት ጦፈን ከተናገርነው ቃል ነው። ማህተመ ጋንዲ ህንድን ከእንግሊዝ ቀኝ ግዛት ነፃ ለማውጣት በሚታገልበት ወቅት ብዙ ስድብ፣ ማስፈራሪያና ትንኮሳ ይደርስበት ነበር። ግን እሱ የሚመልሰው በዝምታ ነበር። ይህ ዝምታው ተቃዋሚዎቹን ከማናደዱም በላይ የሞራል የበላይነትን ይሰጠው ነበር። አንተም አንድ ሰው ሲያበሳጭህ ወዲያው መልስ ለመስጠት አትቸኩል። ወርቃማዋን ዝምታ ጎልደን ፖዝ ተጠቀም። ለ10 ሰከንድ ዝም በል። ይህች አጭር ዝምታ አእምሮ ከስሜት ወደ አመክንዮ እንዲሸጋገር እድል ትሰጠዋለች። በዚች 10 ሰከንድም መናገር የሌለብህን በኋላ ላይ ልትመልሰው የማትችለውን ንግግር፣ ልትመልሰው የማትችለውን የሰው ልብ መሰበር እንዳይመጣብህ በዛች 10 ሰከንድ ራስህን ታረጋጋለህ። ብዙ ሰው ጸጸት የሚፈጥርበትም በዚች ምክንያት ነው። ዝምታ ለፈጠራ ስራ በጣም ወሳኝ ነው። ዓለምን የሚቀይሩ አዳዲስ ሐሳቦች የሚመነጩት በጩኸትና በግርግር መሃል ሳይሆን በብቸኝነትና በዝምታ ውስጥ ነው። የማይክሮሶፍት መስራች ቢሊዮነሩ ቢል ጌትስ ቲንክ ዊክ የማሰቢያ ሳምንት የተባለ ታዋቂ ልምድ አለው። በዓመት 2 ጊዜ ለ7 ቀን ብቻውን ወደ ጫካ ይሄዳል።
ምንም ስልክ፣ ምንም ኢንተርኔት፣ ምንም ሰው በሌለበት ቦታ በዝምታ ይቀመጣል። ዛሬ የምናውቃቸው ብዙዎቹ የማይክሮሶፍት ግዙፍ ሐሳቦችን የተወለዱት በእነዚያ የዝምታ ሳምንታት ውስጥ ነው። አንተም አእምሮ አዲስ ነገር እንዲፈጥር ከፈለግ ከጩኸት አርቀው። በዝምታ ውስጥ የውስጥ ድምፅህን ኢንቱዊሽንህ ያወራሃል። ዝም ብለህ በምትቀመጥበት ሰዓት አእምሮ ማሰብ ከሚገባው በላይ ያስባል፣ ብዙ ነገርንም ያውጠነጥናል። ስለዚህ ዝም ብላችሁ ውስጣችሁ የሚነግራችሁ ነገር በማዳመጥ የውስጣችሁን ሐሳብና የፈጠራ ክህሎታችሁን ማዳበር ትችላላችሁ። ዝምታ በድርድርና በንግድ ውስጥ ትልቅ መሳሪያ ነው። በንግድ ዓለም ውስጥ አንድ ሕግ አለ። መጀመሪያ የተናገረ ይሸነፋል። የአፕል መስራች ስቲቭ ጆብስ በድርድር ወቅት በጣም አስቸጋሪ ሰው ነበር። አንድ ከባድ ጥያቄ ወይም ዋጋ ይጠይቅና ከዚያ በኋላ መልሱ እስኪመጣ ድረስ ለረጅም ደቂቃዎች ዝም ብሎ የተቃራኒውን ሰው አይኑን ያይ ነበር። ይህ የማይመች ዝምታ አውክዋርድ ሳይለንስ ሌላኛው ሰው እንዲጨነቅና ዝምታውን ለመስበር ሲል የማይገባው ሚስጥር ወይም ቅናሽ እንዲሰጥ ይገፋፈዋል። አንተም ዋጋ ስትጠይቅም ሆነ ስትደራደር ጥያቄን አቅርበ ዝም በል። ዝምታው የራሱን ሥራ ይስራ። ዝምታ ስኬትን በሚስጥር ለመያዝ ትልቅ አስተዋጽኦ አለው። ብዙዎቻችን ሥራ ከመጀመራችን በፊት እቅዳችንን ለፌስቡክና ለጓደኞቻችን እናወራለን። ይህ ትልቅ ስህተት ነው። ታዋቂ የቢዝነስ ሰው 50 ሴንት እና ደራሲው ሮበርት ግሪን እንደሚሉት እቅድህን ለሰው ሁሉ ማውራት አቅምህን፣ ኢነርጂህን ያዳክመዋል። ሰዎች እቅድህን ካወቁብህ ጠላቶችህ መንገዱን ሊዘጉብህ፣ ምቀኞች ደግሞ ተስፋ ሊያስቆርጡ ይችላሉ። ስለዚህ በዝምታ ጠንክረ ስራ። ውጤትህ ግን ይጮህ። ውጤቱ ሲመጣ ማንም ሊክደው አይችልም። ዝምታ ለአእምሮ ጤናና እድገት ትልቅ አስተዋጽኦ አለው። ሳይንስ እንደሚያረጋግጠው ዝምታ ለአእምሯችን ጤንነት ወሳኝ ነው። ዓለም በጩኸት ኖይስ ፖሉሽን ተሞልታለች። በቅርቡ በተደረጉ ጥናቶች እንደሚያሳዩት በቀን ውስጥ ለተወሰነ ጊዜ በዝምታ መቆየት በተለይም ሂፖካምፐስ በሚባለው የማስታወሻ ክፍል ውስጥ አዳዲስ ሴሎች እንዲፈጠሩ ይረዳል። ጩኸት አእምሮን ይወጥራል፣ የጭንቀት ሆርሞንንም ኮርቲሶልን ይጨምራል። ዝምታ ግን አእምሮን ያረጋጋል፣ በደንብ ያክመዋል። ዝምታ ንግግር ክብደትና ተሰሚነት እንዲኖረው ያደርጋል። ሁልጊዜ የሚለፈልፍ ሰው ንግግሩ እንደ ዝናብ ውሃ ነው። ብዙ ነው፣ ግን ማንም ትኩረት አይሰጠውም። ኔልሰን ማንዴላ ከ27 ዓመት እስር በኋላ ሲወጣ መላው ዓለም ሊሰማው ጓጉቶ ነበር። ንግግሮቹ አጫጭር፣ ረጋ ያሉና እጅግ ኃይለኛ ነበሩ። ምክንያቱም እያንዳንዱ ቃል በዓመታት ዝምታ ውስጥ የተፈተነና የተመረጠ ነበር። ሰዎች እሱ ሲናገሩ ለመስማት ትንፋሻቸውን ይይዙ ነበር። አንተም በትንሽ ቃላት ብዙ ተናገር። አልፎ አልፎ የሚናገር ሰው ሲናገር ሁሉም ሰው ጆሮውን ይሰጠዋል። ዝምታ ከማያስፈልግ ድራማና ግጭት እንድንርቅ ያግዘናል። አብዛኛው የሕይወታችን ጭንቀት የሚጀምረው ከማይረቡ ሰዎች ጋር የምናደርጋቸው ክርክሮች ናቸው። ጥንታዊ ፈላስፋ ሶቅራጠስ የሦስቱ ማጣሪያዎች ሕግ ነበረው። አንድ ሰው ወሬ ሊነግረው ሲመጣ 3 ጥያቄዎች ይጠይቃል። አንደኛ፣ የምትነግረኝ ነገር እውነት መሆኑን አረጋግጠሃል? ሁለተኛ፣ የምትነግረኝ ነገርስ መልካም ነገር ነው? ሶስተኛ፣ የምትነግረኝ ነገርስ የሚጠቅመኝ ነገር ነው ብሎ እነዚህን 3 ጥያቄዎች ይጠይቃል። እነዚህ 3 ጥያቄዎች ካልተመለሱለት ስለዚህ ለምን ትነግረኛለህ ብሎ በዝምታ ያልፈው ነበረ። ስለዚህ አንተም ሁሌም ክርክር ውስጥ መግባት የለብህም። ለጅል ሰዎች ምርጡ መልስ ዝምታ ነው። ዝም ብለህ በማለፍ ሰላምህን ትጠብቃለህ። ዝምታ ራስን የማወቅና መንፈሳዊ ጥንካሬን ይሰጣል። በመጨረሻም ከራስ ጋር ለመገናኘት ማንነትን ለማወቅና ፈጣሪን ለመስማት ዝምታ ብቸኛው መንገድ ነው። ዓለም በጩኸት ስለተሞላች የውስጥ ድምፅህን እንዳትሰማ አድርጋለች። በቀን ውስጥ ለተወሰነ ደቂቃ ከስልክና ከሰዎች ርቀህ በዝምታ ተቀመጥ። በዝምታ ውስጥ እኔ ማን ነኝ? ወዴት እየሄድኩ ነው? የሚሉትን መሰረታዊ ጥያቄዎች ትመልሳለህ። ዝምታ የነፍስ ቋንቋ ነው። ወዳጄ፣ ዝምታ መሸነፍ አይደለም። ዝምታ ራስን መግዛት ነው። አሰግድ ያንን አዛውንት ካገኘ በኋላ ሕይወቱ የተቀየረው መናገር ስላቆመ ሳይሆን መቼና እንዴት መናገር እንዳለበት ስለተረዳ ነው። ዝምታ መነጋገሪያ እንጂ መደበቂያ ሊሆን አይገባም። ሚስጥር 1 የቆይታ ኃይል።
በሕይወታችን ውስጥ ያልጠበቅነው ትችት ወይም ስድብ ሲያጋጥመን የመጀመሪያው ምላሻችን ራሳችንን መከላከል ነው። ነገር ግን ወዲያውኑ መልስ ከመስጠት ይልቅ ለጥቂት ሰከንዶች ዝም ማለት የሁኔታውን አቅጣጫ ሙሉ በሙሉ ይቀይረዋል። ይህ የቆይታ ኃይል ወይም ዘ ፖዝ ይባላል። ሳይኮሎጂስቶች እንደሚናገሩት በድንገተኛ ንዴት ጊዜ የአንጎላችን የስሜት ተቆጣጣሪ ክፍል የሆነው አሜግዳላ አመክንያዊ አስተሳሰባችንን ይቆጣጠረዋል። በዚህ ጊዜ ዝም ማለት አንጎላችን ወደ መደበኛ አሰራሩ እንዲመለስ ጊዜ ይሰጠዋል። ይህንን በተግባር ካሳዩት ታላላቅ ሰዎች መካከል አንዱ የሆነው የአፕል ኩባንያ መስራች ስቲቭ ጆብስ ነው። በ1997 ዓ.ም እንደ አውሮፓውያን አቆጣጠር በአንድ ትልቅ ዓለም አቀፍ የቴክኖሎጂ ስብሰባ ላይ አንድ ሰው ከተሰብሳቢው መሃል ተነስቶ ስቲቭ ጆብስን በከባድ ቃላት ተቸው፣ አዋረደው። በዚህች ቅጽበት ሁሉም ሰው የጆብስን ቁጣ ይጠብቅ ነበር። እሱ ግን ለ10 ሙሉ ሰከንዶች ዝም ብሎ ውሃ ጠጣ፣ አሰበ። ከዛም ሳይቆጣ በጣም በተረጋጋና አስተማሪ በሆነ መንገድ መለሰለት። ዳንኤል ጎልማን በ1995 ዓ.ም ባሳተመው ኢሞሽናል ኢንተለጀንስ በተባለው ታዋቂ መጽሐፍ ላይ ስሜትን የመቆጣጠርና ቆም ብሎ የማሰብ ልማድ ከማንኛውም የአእምሮ ብቃት አይኪው በላይ ለስኬት ወሳኝ መሆኑን አስፍሯል። እስቲ እርስዎ ይህን አድርገው ያውቃሉ? በካፌዎች ወይም በስብሰባ ላይ አንድ ሰው አላግባብ ሲተቻችሁ ወዲያውኑ መልስ ሰጥታችሁ ከዛም በኋላ ተጸጽታችሁ ታውቃላችሁ? ይህ ከተፈጠረባችሁ በቀጣዩ ቀን ይህንን ሞክሩት። አንድ ሰው ስሜታችሁን የሚነካ ነገር ሲናገር ወዲያውኑ መልስ ከመስጠት ይልቅ ለ5 ሰከንዶች ዝም ብላችሁ በጥልቀት ተንፍሱ። ብዙ ሰዎች የሚሰሩ ስህተት ወዲያውኑ በንዴት መመለስ ነው። ይህ ደግሞ ችግሩን የበለጠ ያባብሰዋል። በተቃራኒው በስሜት የጎለመሱ ሰዎች ዝም ብለው በማሰብ መቼና ምን መናገር እንዳለባቸው ይወስናሉ። ሚስጥር 2 ያልተላኩ ደብዳቤዎች። በከፍተኛ ንዴት ውስጥ ሆነን የምንጽፈው ነገር አብዛኛውን ጊዜ እኛን እንጂ ሌላውን አይጎዳም። ዝምታ ማለት ምንም አለማድረግ ሳይሆን ስሜትን ጤናማ በሆነ መንገድ ማስተናገድ ማለት ነው። ንዴትን በውስጥ አምቆ ከማስቀመጥ ይልቅ ስሜትን በወረቀት ላይ ማፍሰስና ዝምታን መምረጥ ትልቁ የጥበብ መንገድ ነው። ዴል ካርኒጌ በ1936 ዓ.ም ባሳተመው ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል በተባለው ድንቅ መጽሐፉ ላይ ሰዎችን በንዴት መተቸት እነሱን ከመከላከል ባለፈ ምንም አይነት የባህሪ ለውጥ እንደማያመጣ በግልጽ አስቀምጧል። የአሜሪካው ፕሬዝዳንት አብርሃም ሊንከን ይህንን ጥበብ በሚገባ ይጠቀምበት ነበር። በ1863 ዓ.ም በተካሄደው የጌትስበርግ ጦርነት ወቅት ጄኔራል ሚድ የተባለው የጦር አዛዥ ጠላትን የማጥቃት ግሩም አጋጣሚ በማባከኑ ሊንከን እጅግ ተናደውበት ነበር። ሊንከን ግን ወዲያውኑ ንዴቱን በመናገር ቁጣውን አላበረደም። ሊንከን ያደረገው ወዲያውኑ በቁጣ የተሞላ ደብዳቤ ጻፈ። ነገር ግን ደብዳቤውን አላከውም፣ በጠረጴዛው መሳቢያ ውስጥ አስቀመጠው። ይህ ደብዳቤ የተገኘው ሊንከን ከሞተ በኋላ ነው። ሊንከን በንዴት የተጻፈው መልእክት ግንኙነትን እንደሚያበላሽ ስላወቀ ደብዳቤውን ጽፎ ስሜቱን አረጋጋ። ይህንንም በድንቅ ጥበብ በዝምታ አለፈው። በቤተሰብ የዋትሳፕ ግሩፕ ወይም በፌስቡክ ላይ የሚያናድድ ጽሑፍ ሲያጋጥማችሁ ረጅም የእርግማን ወይም የንዴት መልእክት ጽፋችሁ ታውቃላችሁ? ይህንን ልማድ እርስዎስ እንዴት አስተውለውታል? ነገ ይህንን ይሞክሩት። የሚያናድድ መልእክት ሲደርሶት መልሱን በስልኮ የኖት ማስታወሻ ላይ ይጻፉት እንጂ አይላኩት። ለ24 ሰዓታት ዝም ብላችሁ ጠብቁ። የተለመደውና ብዙ ሰው የሚሰራው ስህተት በስሜት መነዳትና በኋላ የሚጸጽት ቃል መወርወር ሲሆን፣ ጥበበኞች ግን ስሜታቸው እስኪበርድ በጥበብ ይጠብቃሉ። ሚስጥር 3 ታክቲካዊ ዝምታ በድርድር ጊዜ። ድርድር በሕይወታችን ውስጥ የየዕለቱ ተግባር ነው። መኪና ስንገዛ፣ ቤት ስንከራይ ወይም ደሞዝ ስንደራደር ሁላችንም የምንፈልገውን ለማግኘት እንሞክራለን። ብዙ ሰዎች በድርድር ጊዜ ማሸነፍ ማለት ብዙ ማውራትና የራስን ሐሳብ ማስገደድ ይመስላቸዋል። ነገር ግን በዓለም ላይ ያሉ ምርጥ ተደራዳሪዎች የዝምታን ኃይል በሚገባ ጠንቅቀው ያውቁታል። ታላቁ የደቡብ አፍሪካ መሪ ኔልሰን ማንዴላ ይህንን ጥበብ በሚገባ ተጠቅመውበታል። በ1990 ዓ.ም ኔልሰን ማንዴላ ከ27 ዓመታት እስር ከተፈቱ በኋላ
አፓርታይድን ከፈጠሩት ጨቋኝ መሪዎች ጋር ድርድር ሲቀመጡ ማንዴላ የሚጠቀሙት ጩኸትን አልነበረም። እጅግ በተረጋጋና ጥልቅ በሆነ ዝምታ ጠላቶቻቸውን ግራ ያጋቡ ነበር። ማንዴላ ሆን ብለው ዝም ሲሉ የነጮቹ መንግስት ተደራዳሪዎች የራሳቸውን ድክመት አውጥተው ይናገሩ ነበር። ዝምታ ሰዎችን ምቾት እንዲያጡ ስለሚያደርግ ዝምታውን ለመስበር ሲሉ ያልታሰበ መረጃ ያወጣሉ። እናንተም በአዲስ አበባ ውስጥ ከደላሎች ጋር ቤት ወይም መኪና ለመግዛት ስትደራደሩ ይህ አጋጥሟችሁ አያውቅም? ሻጩ እጅግ የተጋነነ ዋጋ ሲጠራ ወዲያውኑ መከራከር አያስፈልግም። ይህንን ግን ተግባራዊ አድርጉት። አንድ ሰው ያልተገባ ዋጋ ሲነግራችሁ ምንም ሳትሉ ቀጥ ብላችሁ አይኑን እያያችሁ ለ4 ሰከንዶች ዝም በሉ። ብዙዎች የሚሰሩት ስህተት ዝምታውን ለመሸፈን ሲሉ መለማመጥና ብዙ ማውራት ነው። ስሜቱን የሚቆጣጠር ሰው ግን ዝም በማለት ሌላው አካል ዋጋውን እንዲያስተካክል ወይም እውነቱን እንዲናገር ያስገድደዋል። ሚስጥር 4 ለትንኮሳ ምላሽ አለመስጠት። በሥራ ቦታም ሆነ በማኅበራዊ ሕይወት ውስጥ አንዳንዴ ሌሎች ሰዎች ሆን ብለው ሊያበሳጩን፣ ስማችንን ሊያጠፉ ወይም ከቁጥጥር ውጭ እንድንሆን ሊያደርጉን ይሞክራሉ። ይህን የሚያደርጉት ምላሽ ፈልገው ነው። እናንተ ስትቆጡና ስትጮኹ እነሱ አሸናፊ እንደሆኑ ይሰማቸዋል። በ1990ዎቹ ጃኮማ ሪዞላቲ የተባሉ የፓርማ ዩኒቨርሲቲ ሳይንቲስት ሚረር ኒውሮንስ የተባለውን የአንጎል ክፍል አግኝተዋል። ይህ ግኝት እንደሚያሳየው ስሜቶች ተላላፊ ናቸው። አንድ ሰው በንዴት ሲጮህ የእኛም አንጎል ያንኑ ስሜት ለማንጸባረቅ ይሞክራል። ዝምታ ግን ይህንን ተላላፊ በሽታ ያቆመዋል። የታዋቂው የቅርጫት ኳስ ተጫዋች ኮቤ ብራያንት ታሪክ ለዚህ ጥሩ ማሳያ ነው። በ2010 ዓ.ም በተደረገ ጨዋታ ማት ባርንስ የተባለ ተቃራኒ ተጫዋች ኮቢን ለማስደንገጥና ለማበሳጨት ኳሷን አምጥቶ ልክ ኮቢ ፊት ላይ ሊመታው አስመስሎ አቆማት። ኮቢ ግን አይኑን እንኳን አላርገበገበም። ሙሉ በሙሉ እርጋታን መረጠ። ይህ አጋጣሚ ኮቢን በስነ ልቦናው ምን ያህል ጠንካራ እንደሆነ ለዓለም ያሳየበት ክስተት ነበር። ሮበርት ግሪን በ2018 ዓ.ም በጻፈው ዘ ሎውስ ኦፍ ሂውማን ኔቸር በተባለው መጽሐፉ ላይ ከስሜት መላቀቅ ትልቁ የሰው ልጅ ጥንካሬ መሆኑን አብራርቷል። እርሶስ በዚህ ሁኔታ ቢሆኑ ምን ያደርጉ ነበር? በመስሪያ ቤቶ ውስጥ አንድ ሰው የሰሩትን ሥራ የራሱ አስመስሎ ሲያቀርብ ወይም ሆን ብሎ ሲያበሳጫችሁ አጋጥሟችሁ ያውቃል? ነገ ይህ ነገር ካጋጠማችሁ ወደ ጩኸት ከመግባት ይልቅ በቀጥታ አይኑን በእርጋታ ተመልክታችሁ ትንሽ ፈገግ ብላችሁ ወደ ሥራችሁ ተመለሱ። አብዛኛው ሰው ወዲያውኑ ጮሆ ራሱን የችግሩ አካል ሲያደርግ፣ ስሜቱን የሚቆጣጠር ሰው ግን ዝምታን በመጠቀም የሌላውን ሰው ክፋት እርቃኑን ያስቀረዋል። እስከዚች ደቂቃ ድረስ ቪዲዮውን እየተመለከታችሁ ከሆነ አንዴ ቆም በሉና ቪዲዮውን ላይክ አድርጉት። እንዲሁም ቻናሉን ሰብስክራይብ ካላደረጋችሁት ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ከዛ በተጨማሪም ይህንን ቪዲዮ ከየት ሀገር ሆናችሁ ነው የምትከታተሉን? በስንት ሰዓትስ ነው እየተከታተላችሁን ያላችሁት? እባካችሁ ሐሳባችሁን በኮሜንት ላይ ጻፉልን። ሚስጥር 5 እውነተኛ በራስ መተማመን በዝምታ ይገለጻል። ሁል ጊዜ ባዶ ዕቃ ብዙ ድምፅ እንደሚያወጣ ሁሉ በውስጣቸው በራስ መተማመን የሌላቸው ሰዎች የሌሎችን ትኩረት ለመሳብ ሲሉ ብዙ ይጮኻሉ። እውነተኛ ጥንካሬ ግን ጸጥታ የሰፈነበት ነው። ታሪክን ከቀየሩ ሰዎች መካከል በጸጥታቸው የሚታወቁ ብዙ ናቸው። ሱዛን ኬይ በ2012 ዓ.ም ባሳተመችው ኳይት ዘ ፓወር ኦፍ ኢንትሮቨርትስ ኢን ኤ ወርልድ ዛት ካን ስቶፕ ቶኪንግ በተሰኘው ታዋቂ መጽሐፏ ዝምተኞች መረጋጋትን መፍጠርና ማህበረሰብን የሚቀይር ኃይል እንዳላቸው በስፋት አብራርታለች። ይህን በጥልቅ ከሚያሳዩ ታሪኮች አንዱ የሮዛ ፓርክስ ታሪክ ነው። በ1955 ዓ.ም በአሜሪካ የዘር መድሎ በነገሰበት ጊዜ ሮዛ አውቶቡስ ውስጥ ለነጭ አልነሳም በማለቷ ዓለምን የቀየረ እንቅስቃሴ ጀመረች። ሮዛ አልጮኸችም፣ አልተሳደበችም፣ ወይም አካላዊ ጥቃት አልፈጸመችም። ዝም ብላ በተረጋጋ ድምፅ አልነሳም ማለቷ ከሺህ የጦር መሳሪያዎች በላይ ኃይለኛ ነበር። ይህ የዝምታ እምቢተኝነት የተረጋጋ መብትን የመጠየቅ ትልቅ ማሳያ ነው። ሚስጥር 6 በማስፈራሪያ ጊዜ እርጋታን መጠበቅ። አንዳንድ ሰዎች እኛን ለማሸነፍ የሚጠቀሙት መንገድ ማስፈራራትና ድንጋጤን መፍጠርን ነው። ነገር ግን አካላዊም ሆነ ስነ ልቦናዊ ማስፈራሪያ ሲደርስብን ሳንደናገጥ ዝምታን መምረጥ ተቃራኒውን አካል ትጥቅ ያስፈተዋል።
ሪያን ሆሊዴ በ2014 ዓ.ም ዘ ኦብስታክል ኢዝ ዘ ዌይ በሚለው መጽሐፉ ላይ እንደጻፈው የሚያጋጥሙንን ፈተናዎች እንዴት እንደምንመለከታቸውና የምንሰጠው ምላሽ በእኛ ቁጥጥር ስር ያለ ብቸኛ ኃይል ነው ብሏል። የጀርመኗ የቀድሞ መሪ አንጌላ ሜርክል በ2007 ዓ.ም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ባደረጉት ስብሰባ ያጋጠማቸው ታሪክ አስገራሚ ነበር። ሜርክል ውሾችን አጥብቀው እንደሚፈሩ ፑቲን ያውቁ ነበር። ስለዚህ ፑቲን ሆን ብለው ትልቅ ጥቁር ውሻ ወደ ስብሰባው ክፍል አስገቡ። ዓላማቸው ሜርክልን ማስደንገጥና በድርድሩ ላይ የበላይነትን መውሰድ ነበር። ነገር ግን ሜርክል ምንም አይነት የፍርሃት ድምፅ አላወጡም፣ አልተንቀሳቀሱም። ሙሉ በሙሉ በዝምታና በእርጋታ ተቀመጡ። በዚህም ምክንያት አንጌላ ሜርክል የፑቲንን ማስፈራራት አሸንፈው አሸናፊ ሆኑ። በሥራ ቦታው አለቃው በኃይለ ቃል ሲቆጣው ወይም በንግድ ላይ ደንበኛ ሲጮህበት ምን ይሰማዎታል? በዚህ ጊዜ ፍርሃትን ማሳየት ወይም አብሮ መጮህ ትልቁ ስህተት ነው። በቀጣዩ ጊዜ ማንም ሰው ሊያስፈራራችሁ ሲሞክር እግራችሁን መሬት ላይ አጥብቃችሁ በመቆም ትኩረታችሁን ወደ አተነፋፈሳችሁ መልሱና በተረጋጋ ዝምታ ተመልከቷቸው። ስሜትን አለመግለጽ የውስጥ ጥንካሬያችሁን ያሳያል። ሚስጥር 7 ስሜትን ማዘግየትና የረጅም ጊዜ እይታ። ወዲያውኑ መልስ መስጠት፣ ስድብን በስድብ መመለስ ውስጣዊ እርካታን ይሰጠናል። ነገር ግን ትልቁን ምስል የሚያዩ ሰዎች የዛሬዋን የንዴት ስሜት ውጠው የረጅም ጊዜ ግባቸውን ይጠብቃሉ። ዳንኤል ካህነማን በ2011 ዓ.ም በጻፉት ቲንኪንግ ፋስት ኤንድ ስሎ በተባለው መጽሐፋቸው ፈጣኑን ስሜታዊ አእምሯችንን በዝግታና በአመክንዮ በሚያስበው አእምሯችን መቆጣጠር እንዳለብን ያሳስባሉ። ባለጸጋው ዋረን በፌት በ1991 ዓ.ም ሳሎሞን ብራዘርስ የተባለው ኩባንያቸው በከባድ ቅሌት ውስጥ ገብቶ በአሜሪካ ኮንግረስ ፊት ሲቀርብ ሚዲያውና ፖለቲከኞች ክፉኛ ይተቿቸው ነበር። ነገር ግን በፌት አልተከላከሉም፣ አልተቆጡም። ይልቁንም በተረጋጋ ድምፅ ስህተቱን አምነው ማስተካከያ እንደሚያደርጉ ተናገሩ። ዋረን በፌት ይህንን በማድረጋቸው ኩባንያውም ሆነ እሳቸው ከውድቀት ተረፉ። አነስተኛ ንግድ ስትጀምሩ ወይም ትምህርት ላይ ስትሆኑ ዘመዶችና ጓደኞች ይህ አይሳካላችሁም ብለው ተችተዋችሁ ያውቃሉ? አብዛኛው ሰው ተስፋ ቆርጦ ይተዋል ወይም ከነሱ ጋር ጸብ ውስጥ ይገባል። እናንተ ግን ይህንን ሞክሩት። ሰዎች ሲተቿችሁ ከ5 ዓመት በኋላ የት መድረስ እንደምትፈልጉ ራሳችሁን አስታውሱና በዝምታ ስራችሁን ቀጥሉ። የሰዎች ቃል ጊዜያዊ ነው፣ የእናንተ ዓላማ ግን ዘላቂ ነው። መሪነት በማዳመጥና በዝምታ ይጀምራል። ብዙውን ጊዜ መሪ መሆን ማለት ማዘዝ፣ መናገርና ሌሎችን መቆጣጠር ይመስለናል። እውነተኛ መሪዎች ግን ዝምታን የሚጠቀሙት የሌሎችን ሐሳብ ለመረዳትና መተማመንን ለመፍጠር ነው። ጄምስ ክሊር በ2018 ዓ.ም ባሳተመው አቶሚክ ሃቢትስ በተባለው መጽሐፉ ስሜታዊ ምላሽን በዝምታ የመተካት ልማድ በመገንባት እንዴት ውጤታማ መሆን እንደምንችል ያብራራል። በ2014 ዓ.ም ሳቲያ ናዴላ የማይክሮሶፍት ኩባንያ ዋና ሥራ አስፈጻሚ ሆነው ሲሾሙ ኩባንያው በሰራተኞች መሃል በነበረ ከፍተኛ ፉክክርና ጭቅጭቅ ተዳክሞ ነበር። ናዴላ የመጡት በአዲስ ትዕዛዝና በጩኸት አልነበረም። ይልቁንም የመጀመሪያዎቹን ወራት ያሳለፉት ሰራተኞቻቸውን በዝምታ በማዳመጥ ነበር። የሌሎችን ስሜት መረዳት ኩባንያውን ዳግም ወደ ስኬት ማማ መለሰው። በእኛም ሀገር እቁብ፣ እድር ወይም የቤተሰብ ስብሰባ ስትመሩ ይህ ነገር አጋጥሟችሁ ያውቃል? ሰዎች ችግር ሲያነሱ ወዲያውኑ መፍትሄ ለመስጠት መሞከር የተለመደ ስህተት ነው። ነገር ግን ልክ እንዲህ ሲያጋጥማችሁ እስኪ ይህንን አዲስ ልማድ ሞክሩት። አንድ ሰው ቅሬታውን ሲነግራችሁ እስቲ ስለዚህ ጉዳይ በደንብ አብራራልኝ ብላችሁ ጠይቁና ዝም ብላችሁ አዳምጡ። ወዲያውኑ የራሳችሁን አስተያየት ለመስጠት አትቸኩሉ። ይህ ሰዎች እንዲያከብሯችሁ ያደርጋል። የውስጥ ጉልበትን መቆጠብ። በሕይወታችን ውስጥ ለሁሉም ነገር ምላሽ መስጠት አንችልም። እያንዳንዱን ጸብ የምንዋጋ ከሆነ ለዋናው ዓላማችን የሚሆን ጉልበት አናገኝም። ግሬግ ማኪዮን በ2014 ዓ.ም ኢሴንሻሊዝም በሚለው ድንቅ መጽሐፉ ላይ እንዳሰፈረው ከሁሉም ነገር ይልቅ እጅግ አስፈላጊ በሆኑ ጥቂት ጉዳዮች ላይ ማተኮር ትልቁ ጥበብ ነው ይላል። ያልተገቡ ትችቶችንና ጥቃቅን ግጭቶችን በዝምታ ማለፍ የጉልበት ብክነትን ያስቀራል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ከባድ ጥያቄዎች ሲቀርቡላቸው መልስ ከመስጠታቸው በፊት በጥልቅ በማሰብና ዝም በማለት ይታወቃሉ። ይህንንም ዘ ኦባማ ፖዝ ይሉታል።
በስልጣን ዘመናቸው ብዙ ጥቃቅን የፖለቲካ ትችቶች ቢበዙባቸው ጉልበታቸውን በትንንሽ ጸቦች ላይ ከማጥፋት ይልቅ በዋና ፖሊሲዎቻቸው ላይ ያተኩሩ ነበር። እናንተም በታክሲ ውስጥ ወይም በመንገድ ላይ ከማታውቁት ሰው ጋር ተጣልታችሁ ቀኑን ሙሉ ስትበሳጩ ውላችሁ ታውቃላችሁ? አብዛኛው ሰው ለ5 ደቂቃ ግጭት የሙሉ ቀን ደስታውን ያጣል። እናንተ ግን እንደዚህ አይነት ነገር ከዚህ በኋላ ሲያጋጥማችሁ ይህንን ራሳችሁን ጠይቁ። የሚያበሳጭ ነገር ሲያጋጥማችሁ ይህ ጉዳይ ከ5 ዓመት በኋላ ትርጉም ይኖረዋል ብላችሁ አስቡ። መልሱ የለም ከሆነ በዝምታ አለፉት። ሚስጥር 10 ትልቁ ድል ራስን ማሸነፍ ነው። ጠላትን በጸጸት ማቃጠል ማለት በእነሱ ላይ ክፋት መስራት ማለት አይደለም። ትልቁ ድል የሌሎች ሰዎች መጥፎ ባህሪ በእናንተ ሰላም ላይ ምንም አይነት ተጽዕኖ እንዳያመጣ ማድረግ ነው። የራሳችሁን ስሜት ስትቆጣጠሩ ማንም ሰው ሊያሸንፋችሁ አይችልም። በ1946 ዓመተ ምህረት ቪክቶር ፍራንክል የተባለው የሥነ ልቦና ባለሙያ በናዚ የማጎሪያ ካምፕ ውስጥ ያሳለፈውን ስቃይ መነሻ በማድረግ በጻፈው ማንስ ሰርች ፎር ሚኒንግ በተባለው መጽሐፉ ላይ በሚደርስብን ማነቃቂያና በምንሰጠው ምላሽ መካከል ክፍተት አለ፣ በዚያ ክፍተት ውስጥ ነው ነፃነታችን ያለው ብሏል። አንድ ሰው ሲጎዳችሁ በልባችሁ ይቅር በሉትና በጸጥታ መንገዳችሁን ቀጥሉ። ትልቁ ስህተት ቂም ይዞ መዞር ነው። ቂም መያዝ መርዝ ጠጥቶ ሌላ ሰው እንዲሞት እንደመጠበቅ ነው። እውነተኛ የዝምታ ኃይል የሚገኘው በውስጣዊ ነፃነት ነው። ሰዎች ከእናንተ ሲርቁ ዝምታን እንደ ትልቅ የሥነ ልቦና መሳሪያ፣ ጤናማ ድንበርና ራስን የማስከበር ጥበብ አድርጋችሁ እንዴት እንደምትጠቀሙበት በዝርዝር የምናይ ይሆናል። ወደ መጀመሪያው የሥነ ልቦና መርህ ስንገባ ስሜትን መቆጣጠር ወይም በሥነ ልቦናው አጠራር ስሜታዊ እርጋታ ስለሚባለው ጽንሰ ሐሳብ እናነሳለን። አንድ ሰው ሲርቀን አእምሯችን ይህንን እንደ ትልቅ አደጋ ይቆጥረዋል። በዚህ ጊዜ በአእምሯችን ውስጥ የሚገኘው አሜግዳላ የተባለው ክፍል ስሜታዊ ቁጥጥሩን ይረከብና በድንጋጤ ውሳኔዎችን እንድንወስን ያደርገናል። ነገር ግን ዝምታን መምረጥ አእምሯችን ከስሜታዊነት ወደ አመክናዊ አስተሳሰብ እንዲሸጋገር ጊዜ ይሰጠዋል። ዝምታ ማለት ምንም አለማድረግ ሳይሆን ስሜትን አረጋግቶ ትክክለኛውን ምላሽ ለመስጠት የሚደረግ ጥበብ ነው። የሥነ ልቦና ምሁራን ይህንን ስሜትን የመቆጣጠር ሂደት ፓራሲምፓተቲክ የነርቭ ሥርዓትን በማነቃቃት ጭንቀትን የመቀነስ ዘዴ አድርገው ይገልጹታል። ስሜታችሁ በከፍተኛ ደረጃ በተረበሸበት ሰዓት ዝምታን መምረጥ ራሳችሁን ከጥፋት የምታድኑበት የመጀመሪያው መንገድ ነው። በሰፈራችን ወይም በአካባቢያችን በሚኖረን ማህበራዊ ግንኙነት ለምሳሌ ጓደኛችሁ በድንገት ስልክ ማንሳት ሲያቆም ወይም መልእክት ሳይመለስ ሲቀር ምን ይሰማችኋል? አብዛኛው ሰው ወዲያውኑ ይደነግጥና 10 ጊዜ ይደውላል ወይም በንዴት ረጅም መልእክት ይጽፋል። ይህ የተለመደ ብዙ ሰው የሚሰራው ስህተት ነው። ነገ ይህ ሁኔታ ቢያጋጥማችሁ ወዲያውኑ ምላሽ ከመስጠት ይልቅ ስልካችሁን አስቀምጡና ለ24 ሰዓታት ዝምታን ምረጡ። በዚህ ጊዜ ውስጥ ውስጣችሁ ያለውን ፍርሃትና ንዴት ተመልከቱ። ዝምታው ሌላውን ሰው ለመቅጣት ሳይሆን የራሳችሁን አእምሮ ለማረጋጋት መሆኑን አስታውሱ። አብዛኛው ሰው ይህንን ስህተት የሚሰራው ዝምታን እንደ ድክመት ስለሚቆጥረው ነው። ነገር ግን እውነተኛ ጥንካሬ የሚገኘው ስሜትን በመግዛት ውስጥ ነው። ሁለተኛው መርህ የሰዎችን የመተሳሰብ ዘይቤ መረዳት ነው። የሥነ ልቦና ተመራማሪዎቹ ጆን ቦውልቢ እና ሜሪ ኤንስወርዝ ባዳበሩት ጽንሰ ሐሳብ መሠረት ሰዎች በልጅነታቸው ከቤተሰቦቻቸው ጋር በነበራቸው ግንኙነት ላይ ተመስርተው የተለያየ የመተሳሰብ ዘይቤ ይኖራቸዋል። አንዳንድ ሰዎች ስሜታዊ ቅርበት ሲበዛባቸው ፍርሃት ስለሚሰማቸው ራሳቸውን ያርቃሉ። ይህ አቮይዳንት አታችመንት ይባላል። በሌላ በኩል ደግሞ አንዳንዶች ሰው ሲርቃቸው ከፍተኛ ጭንቀት ውስጥ ይገባሉ። ይህ ደግሞ አንክሼስ አታችመንት ይባላል። አንድ ሰው ከእናንተ ሲርቅ ችግሩ የእናንተ ማንነት ሳይሆን የራሱ የሰውየው ስሜታዊ የመቀበል አቅም ሊሆን እንደሚችል መረዳት አለባችሁ። ዝምታ በዚህ ጊዜ ነው እጅግ ጠቃሚ የሚሆነው። የሰዎችን ባህሪ በግል ከመውሰድ አውጥቶ በምክንያት እንድትመለከቱት ስለሚረዳ ነው። ሰዎችን መለወጥ እንደማትችሉ ስትረዱ የራሳችሁን ሰላም መጠበቅ ትጀምራላችሁ። ታዋቂዋ የሚዲያ ባለሙያ ኦፕራ ዊንፍሬ
በሕይወቷ ውስጥ ይህንን ጥልቅ ስነ ልቦና ትምህርት ተምራለች። ኦፕራ በልጅነቷ ባሳለፈችው ከባድ የስነ ልቦና ጠባሳ ምክንያት በወጣትነቷ ጤናማ ያልሆኑ ግንኙነት ውስጥ ገባ ነበር። ሰዎች ከእርሷ ሲርቁ የራሷ ጥፋት እንደሆነ ታስብ ነበር። ነገር ግን የስነ ልቦናና የሰዎችን የመተሳሰር ባህሪ መረዳት ስትጀምር ሰዎች የሚርቁት በራሳቸው ፍርሃት እንጂ በእርሷ ዋጋ ማጣት እንዳልሆነ ተገነዘበች። ይህንን የስነ ልቦና እውነት አሚር ሌቫይን እና ሬቸል ሄለሪ በ2010 ባሳተሙት አታችድ በተባለ ድንቅ መጽሐፋቸው ላይ በዝርዝር አስቀምጠውታል። መጽሐፉ እንደሚያስረዳው አንድ ሰው ቦታ ሲፈልግ እየተከታተሉ መጨቅጨቅ ያ ሰው ይበልጡኑ እንዲርቅ ያደርገዋል። መፍትሄው የሰዎችን ድንበር ማክበርና የራሳችንን ስሜታዊ ፍላጎት በጤናማ መንገድ ማሟላት ነው። እናንተም የተለያየ የፍቅር ግንኙነት ስትጀምሩ አንደኛው ወገን በጣም መቀራረብ ሲፈልግ፣ ሌላኛው ደግሞ ቦታ ሲፈልግ ማየት የተለመደ ነው። ለምሳሌ ዩኒቨርሲቲ ውስጥ አብራችሁ የሚያጠና ጓደኛችሁ በድንገት ከእናንተ መራቅ ቢጀምር አብዛኛው ሰው የሚያደርገው ስህተት እኔ ምን አጠፋው ብሎ ማሰብና ሰውየውን ወጥሮ መያዝ ነው። ነገር ግን ይህ ሰው የራሱ የሆነ የጭንቀት ወይም የፍርሃት ጊዜ እያሳለፈ ሊሆን እንደሚችል ማሰብ አለባችሁ። በዚህ ጊዜ እናንተ ማድረግ ያለባችሁ ተግባራዊ እርምጃ ሰውየው ርቀትን ሲመርጥ እናንተም ያንን ርቀት አክብራችሁ መስጠት ነው። መልእክት ልካችሁ ካልተመለሰላችሁ ሁለተኛና ሶስተኛ መልእክት ከመላክ ተቆጠቡ። ዝምታን በመጠቀም የራሳችሁን የዕለት ተዕለት ኃላፊነት ላይ አተኩሩ። የተለመደው ስህተት የሰዎችን መራቅ እንደ መገለል ወስዶ በጭንቀት መሞላት ነው። ጤናማው መንገድ ግን እያንዳንዱ ሰው የራሱ የሆነ ስሜታዊ ቦታ እንደሚያስፈልገው ተቀብሎ በዝምታ ማለፍ ነው። ሦስተኛው መርህ ጤናማ ዝምታንና አጥፊ ዝምታን መለየት ነው። በስነ ልቦና ውስጥ ዝምታ ሁለት አይነት መልክ አለው። አንደኛው ራስን ለማረጋጋትና ጤናማ ድንበር ለማበጀት የምንጠቀመው ሲሆን፣ ሁለተኛው ደግሞ ሌላውን ሰው ለመቅጣትና ስሜታዊ ጉዳት ለማድረስ የምንጠቀመው ነው። ታዋቂው የትዳርና የግንኙነት አጥኚ ጆን ጎትማን እንዳረጋገጡት አጥፊ ዝምታ ወይም ሰዎችን ማግለል ግንኙነትን ከሚያፈርሱ 4 ትልልቅ ምክንያቶች አንዱ ነው። እኛ እያወራን ያለነው ስለ ጤናማው ዝምታ ነው። ጤናማ ዝምታ ማለት ግጭት ሲፈጠርና ስሜት ሲግል ሁኔታውን ለማርገብ ስንል በስምምነት የምንወስደው እረፍት ነው። ይህ አይነቱ ዝምታ ኃላፊነትን ከመሸሽ የሚመጣ ሳይሆን ነገሮችን ይበልጥ ላለማበላሸት ከሚደረግ ጥንቃቄ የሚመነጭ ነው። ጆን ጎትማን እና ናን ሲልቨር በ1999 ባሳተሙት ዘ 7 ፕሪንሲፕልስ ፎር ሜኪንግ ሜሬጅ ወርክ በተሰኘው መጽሐፋቸው ላይ ጥንዶች በጭቅጭቅ ጊዜ የልብ ምታቸው ከፍ ሲል ለ20 ደቂቃዎች ዝምታን መምረጥና መለያየት እንዳለባቸው ይመክራሉ። ይህ የ20 ደቂቃ ዝምታ አእምሮን አረጋግቶ ወደ ጤናማ ውይይት ለመመለስ ይረዳል። ይህንን በእኛ ማህበረሰብ ውስጥ በትዳር ወይም በቤተሰብ ግጭት ጊዜ ብንመለከተው ትልቅ መፍትሄ ነው። ባልና ሚስት ሲጣሉ አንደኛው ወገን ድምፁን ሲያጠፋ፣ ሌላኛው ወገን ይህንን እንደ ንቀት ይቆጥረዋል። ወይም ደግሞ አንዳንዶች ዝምታውን እንደ የጦር መሳሪያ ተጠቅመው ለሳምንታት አያወሩም። ይህ ትልቁ ስህተት ነው። ነገ በቤተሰባችሁ ውስጥ አለመግባባት ሲፈጠር አጥፊ ዝምታን ከመጠቀም ይልቅ ጤናማ ድንበር አበጁ። ለምሳሌ አሁን በጣም ተናድጃለሁ፣ ስሜቴን ላለመጉዳትና አንተንም ላለመጉዳት ትንሽ ጊዜ ስጠኝ በማለት በግልጽ ተናግራችሁ ራቅ በሉ። ይህ ጤናማ ዝምታ ነው። ትልቁ ስህተት ሳይናገሩ ዝም ብሎ መጥፋትና ሰዎችን በግምት ውስጥ መተው ነው። ጤናማ ድንበር ማበጀት ራስንም ሆነ ሌላውን ሰው ማክበር ነው። እናንተስ በንዴት ጊዜ አጥፊ ዝምታን ነው ወይስ ጤናማ ዝምታን የምትጠቀሙት? እስኪ ሐሳባችሁን በኮሜንት ላይ አካፍሉ። አራተኛው መርህ ስሜታዊ ነፃነትና ራስን ማረጋጋት ነው። የስነ ልቦና ምሁሩ አልበርት ባንዱራ ሰልፍ ኢፊካሲ ወይም በራስ የመተማመን አቅም ብለው የጠሩት ጽንሰ ሐሳብ አለ። ይህ ማለት የራሳችንን ስሜትና ደስታ በራሳችን ማስተዳደር እንደምንችል ማመን ነው። ሰዎች ሲርቁን ዝምታን መምረጥ የሚጠቅመው ያንን የሰጠናቸውን የስሜት ቁልፍ መልሰን እንድንወስድ ስለሚረዳን ነው። ይህ ሂደት ሌላውን ሰው ከመውቀስ አውጥቶ እኔ ለራሴ ደስታ ምን እያደረግኩ ነው ወደሚል ጤናማ ጥያቄ ያመጣናል። ራስን ማረጋጋት መቻል ትልቁ የስሜታዊ ብስለት ምልክት ነው። ይህንን ታላቅ ጥንካሬ በሕይወቷ ያሳየችው
ታዋቂዋ ጸሐፊ ማያ አንጀሎ ነች። ማያ በልጅነቷ በደረሰባት ከባድ የሥነ ልቦና ጉዳት ምክንያት ለበርካታ ዓመታት ዝምታን መርጣ ነበር። ነገር ግን በዚያ ዝምታ ውስጥ ሆና ራሷን አገኘች፣ ድምጿን አዳመጠች፣ እንዲሁም ጠንካራ ስሜታዊ ነፃነትን ገነባች። ከዓመታት በኋላ ስትናገር ዓለምን ያንቀጠቀጠች ታላቅ ሴት ሆነች። ብሬኔ ብራውን በ2010 ባሳተሙት ዘ ጊፍትስ ኦፍ ኢምፐርፌክሽን በተሰኘው መጽሐፋቸው ላይ እውነተኛ የውስጥ ጥንካሬ የሚመጣው ሰዎች ቢቀበሉንም ባይቀበሉንም የራሳችንን ዋጋ ከማወቅ ነው ይላሉ። ሰዎች ሲርቁን ዋጋችን እንደቀነሰ ማሰብ ትልቁ የሥነ ልቦና ስህተት ነው። ዝምታ በዚህ ጊዜ ራሳችንን እንድንወድና ራሳችንን እንድንቀበል ይረዳናል። በአካባቢያችንም ስንመለከት ብዙ ሰዎች ሕይወታቸውን ሙሉ በሙሉ በአንድ ጓደኛቸው ወይም በአጋራቸው ላይ ይመሠረታሉ። ያ ሰው ሲርቃቸው ዓለማቸው የጨለመ ይመስላቸዋል። ይህ ጤናማ ያልሆነ ስሜታዊ ጥገኝነት ነው። ነገ እንዲህ አይነት ስሜት ሲሰማችሁ ማድረግ ያለባችሁ ተግባራዊ እርምጃ ይሄ ነው። ያ ሰው እስኪደውልላችሁ ስልካችሁን እያያችሁ ከመጠበቅ ይልቅ ለራሳችሁ ጊዜ ስጡ። መጽሐፍ አንብቡ፣ ስፖርት ስሩ፣ ወይም ከሌሎች አዎንታዊ ከሆኑ ሰዎች ጋር ጊዜ አሳልፉ። የተለመደው ብዙ ሰው የሚሠራው ስህተት ሰውየው ሲርቅ ሙሉ በሙሉ ሕይወትን ማቆምና ማዘን ነው። ነገር ግን ስሜታዊ ነፃነት ያለው ሰው ሰዎች ቢርቁትም የራሱን ሕይወት በደስታ መምራት ይቀጥላል። ይህንን ስታደርጉ ሰዎቹ ወደ እናንተ ይመለሳሉ ብላችሁ ሳይሆን ራሳችሁን ማክበር ስለጀመራችሁ ነው። አምስተኛው መርህ መገለልን እንደ የእድገት አጋጣሚ መመልከት ነው። የስታንፎርድ ዩኒቨርሲቲ የሥነ ልቦና ተመራማሪዋ ካሮል ድዌክ ግሮዝ ማይንድ ሴት ወይም የእድገት አስተሳሰብ ስለሚባለው ጽንሰ ሐሳብ በስፋት አጥንተዋል። አንድ ሰው ሲርቀን ፊክስድ ማይንድ ሴት ወይም የተዘጋ አስተሳሰብ ያላቸው ሰዎች እኔ ዋጋ ስለሌለኝ ነው ብለው ያስባሉ። ነገር ግን የእድገት አስተሳሰብ ያላቸው ሰዎች ግን ይመራል፣ ለእኔ ምን ያስተምረኛል ብለው ይጠይቃሉ። ሰዎች ሲርቁን ዝምታን መምረጥ ሁኔታውን ከስሜታዊነት አውጥተን በትምህርት ዓይን እንድንመለከተው ይረዳናል። ሁሉም ሰው በሕይወታችን ውስጥ እስከ መጨረሻው ላይቆይ ይችላል። አንዳንዶች የሚመጡት አንድ ትምህርት ሰጥተውን ሊሄዱ ነው። ይህንን መቀበል ትልቅ የሥነ ልቦና ጥንካሬን ይጠይቃል። ስድስተኛው መርህ ጤናማና ኃይል አልባ ግንኙነት። ዝምታ ዘላቂ መፍትሄ አይደለም። ዝምታ ጊዜያዊ ማረጋጊያ ነው። ሰዎች ሲርቁን ዝም የምንለው አእምሮአችንን አዘጋጅተን በትክክል ለመነጋገር ነው። የሥነ ልቦና ባለሙያው ማርሻል ሮዘንበርግ እንዳብራሩት ስሜታችንን ስንገልጽ ሌላውን ሰው ሳንወቅስ የራሳችንን ስሜትና ፍላጎት ብቻ መናገር አለብን። ሰዎች ሲርቁን አንተ እንዲህ አደረክ ከማለት ይልቅ እኔ እንዲህ ተሰማኝ ማለት ትልቅ የሥነ ልቦና ብስለት ነው። ዝምታው ይህንን ጤናማ ቃላት እንድንመርጥ ይረዳናል። በስሜት ግለት ውስጥ ሆነን ብንናገር የምንወረውረው ቃል አጥፊ ይሆናል። ይህንን ጤናማ የንግግር ጥበብ ከታላቁ መሪ ኔልሰን ማንዴላ መማር እንችላለን። በ1990 ዓመተ ምህረት ከ27 ዓመታት እስር በኋላ ሲፈቱ ማንዴላ በውስጣቸው ከባድ ንዴት ሊኖር ቢችልም ዝምታንና እርጋታን መረጡ። ዝምታቸው ግን ለዘላለም አልነበረም። ከጠላቶቻቸው ጋር ለድርድር ሲቀመጡ የተጠቀሙት ቃላት ወቃሽና አጥፊ አልነበሩም። ይልቁንም የሁሉንም ሰው ሰላም የሚያስቀድም ጤናማ የንግግር ጥበብ ነበር የተጠቀሙት። ማርሻል ሮዘንበርግ በ1999 ባሻሻሉት ነን ቫዮለንት ኮሚኒኬሽን በተሰኘው መጽሐፋቸው ላይ ሰዎችን ሳንኮንን ስሜታችንን መግለጽ የምንችልባቸውን መንገዶች አስተምረዋል። አንድ ሰው ሲርቃችሁና ዝምታው ሲያበቃ ንግግራችሁ ፍላጎታችሁን በመግለጽ ላይ እንጂ ሰውየውን በማጥቃት ላይ መመስረት የለበትም። በቤተሰብ ውስጥ ወይም ከቅርብ ጓደኛ ጋር አለመግባባት ተፈጥሮ ከተራራቃችሁ በኋላ እንደገና ስትገናኙ ምን ይፈጠራል? አብዛኛው ሰው ወዲያውኑ ጥፋቱን መቁጠርና መወቃቀስ ይጀምራል። ይህ ግንኙነቱን ሙሉ በሙሉ ያጠፋዋል። ማድረግ ያለባችሁ ተግባራዊ እርምጃ ግን ይሄ ነው። ከዝምታ ጊዜ በኋላ ስትነጋገሩ እኔ የሚለውን ቃል ተጠቀሙ። አንተ ስለራቅ ጎዳይን ከማለት ይልቅ በቅርብ ቀናት ውስጥ ርቀት ስለተፈጠረ ግራ መጋባት ተሰምቶኛል፣ ስለዚህ ጉዳይ ማውራት እንችላለን ብላችሁ ጠይቁት። ይህ አይነቱ አቀራረብ ሌላኛው ሰው ራሱን መከላከል ሳያስፈልገው እውነቱን እንዲናገር ያደርገዋል። ብዙ ሰው የሚሰራው የተለመደው ስህተት ዝምታን አቋርጦ በቀጥታ ወደ ጸብ መግባት ነው።
እዚህ ጋር ጤናማው መንገድ ግን ዝምታውን ተጠቅሞ ልብን ካረጋጉ በኋላ በሰላም መወያየት ነው። እናንተስ የራሳችሁን ስሜት ሌላውን ሰው ሳትወቅሱ መግለጽ ትችላላችሁ? ይህንን መለማመድ ጊዜ ይወስዳል፣ ግን ውጤቱ እጅግ አስደናቂ ነው። ሰባተኛው መርህ ልንቆጣጠረው በምንችለው ነገር ላይ ብቻ ማተኮር ነው። የስነ ልቦና ምሁሩ ዳንኤል ካህነማን እንዳጠኑት የሰው ልጅ አእምሮ ሁኔታዎችን ሁሉ የመቆጣጠር ዝንባሌ አለው። ይህ ኢሉዥን ኦፍ ኮንትሮል ወይም የቁጥጥር ምኞት ይባላል። አንድ ሰው ሲርቀን ያንን ሰው በኃይል ለመመለስ የምንሞክረው ሁኔታውን መቆጣጠር ስለምንፈልግ ነው። ነገር ግን እውነታው የሌላውን ሰው ስሜትና ውሳኔ መቆጣጠር አንችልም። ዝምታን ስንመርጥ መቆጣጠር ከማንችለው የሌላ ሰው ባህሪ ወጥተን መቆጣጠር ወደምንችለው የራሳችን ምላሽ እንመለሳለን። ይህ ጥልቅ የሆነ የስነ ልቦና እረፍት ይሰጠናል። ታዋቂው ተዋናይ ኪያኑ ሪቭስ በ90ዎቹ መገባደጃና በ2000ዎቹ መጀመሪያ ላይ እጅግ ከባድ የሆነ የህይወት ፈተናዎችና የሚወዳቸውን ሰዎች ሞት አስተናግዷል። ዓለምና ሚዲያው በላዩ ላይ ሲረባረቡበት ኪያኑ የተጠቀመው ጩኸትን ወይም ሚዲያን መውቀስ አልነበረም። እጅግ በተረጋጋ ዝምታ መቆጣጠር በሚችለው የራሱ ህይወትና ሥራ ላይ ብቻ አተኮረ። ሰዎች ወይም ሁኔታዎች ሲርቁትና ሲከዱት፣ እሱ ግን በራሱ ጸጥታ ውስጥ ጥንካሬን አገኘ። ዳንኤል ካህነማን በ2011 ዓ.ም ባሳተሙት ቲንኪንግ ፋስት ኤንድ ስሎ በተሰኘው ታዋቂ መጽሐፋቸው ላይ ፈጣኑና ስሜታዊው አእምሯችን መቆጣጠር በማንችለው ነገር ላይ ሲጨነቅ፣ ዝግተኛውና አመክንዮዊው አእምሯችን ግን እውነታውን ተቀብሎ በምንችለው ነገር ላይ እንድናተኩር ያደርገናል ብለዋል። እኛም በቢሮ ውስጥ ወይም በማኅበራዊ ሕይወታችን አንድ ጓደኛችን ወይም የሥራ ባልደረባችን ያለ ምክንያት ሲርቀን አብዛኛውን ጊዜ ጊዜያችንን የምናጠፋው ለምን እንደራቀ በመተንተን ነው። ይህ ትልቅ የጉልበት ብክነት ነው። እንዲህ ሲያጋጥመን ማድረግ ያለባችሁ ይህንን ነው። ሰውየው ለምን እንደራቀ መገመቱን አቁሙ። ይልቁንም ጉልበታችሁን በራሳችሁ ሥራ፣ በራሳችሁ ጤናና እናንተን በሚወዱ ሌሎች ሰዎች ላይ አውሉት። የተለመደው ስህተት የሌላውን ሰው አእምሮ ለማንበብ መሞከር ነው። ትክክለኛው መንገድ ግን የሰውን ውሳኔ አክብሮ የራሳችንን ሕይወት መምራት ነው። በሕይወታችሁ መቆጣጠር የማትችሉትን ነገር ስትለቁት የሚሰማችሁን ነፃነት አስቡት። ስምንተኛው መርህ ሰዎችን የመከታተል አጥፊ ልማድን መስበር ነው። የኒውሮ ሳይንስ ባለሙያዎች እንደሚያብራሩት አንድ ሰው ሲርቀን ያንን ሰው በማኅበራዊ ሚዲያ መከታተል ወይም ደጋግሞ ስልኩን ማየት በአእምሮአችን ውስጥ የዶፓሚን ዑደት ይፈጥራል። ይህ ልክ እንደ ሱስ ሆኖ ሰውየውን ባየነው ቁጥር ጊዜያዊ ፎይታ እናገኛለን። ወዲያው ግን የከፋ ጭንቀት ውስጥ እንገባለን። ዝምታ ማለት በቃል አለመናገር ብቻ ሳይሆን ይህንን አጥፊ የመከታተል ልማድ ማቆምም ጭምር ነው። ራሳችንን ከዚህ የዶፓሚን ዑደት በማላቀቅ ስሜታዊ ነፃነታችንን መመለስ አለብን። የማይክሮሶፍት ዋና ሥራ አስፈጻሚ ሳቲያ ናዴላ በ2014 ዓ.ም ኩባንያውን ሲረከቡ ማይክሮሶፍት ተወዳዳሪዎቹን ለማጥፋትና ለመከታተል በሚደረግ አጥፊ ልማድ ውስጥ ወድቆ ነበር። ናዴላ ይህንን የውድድርና የክትትል ባህል ሰበሩት። ሌሎችን መከታተል አቁመው ኩባንያው በራሱ ፈጠራና ጸጥታ ላይ እንዲያተኩር አደረጉ። ጄምስ ክሊር በ2018 ዓ.ም በጻፈው አቶሚክ ሃቢትስ በተሰኘው መጽሐፉ ላይ እንዳብራራው አጥፊ ልማዶችን ለማስወገድ አካባቢያችንን ማስተካከል አለብን። ሰዎች ሲርቁን እነሱን የመከታተል ልማድን ለመስበር አካባቢያችንን ከእነሱ ማጽዳት አለብን ብሏል። በእኛም ሀገር ውስጥ ያሉ ወጣቶች የፍቅር ግንኙነታቸው ሲቋረጥ ወይም ሰው ሲርቃቸው ቴሌግራም ላይ ወይም ፌስቡካቸው ላይ ገብተን ያ ሰውዬ ኦንላይን መቼ እንደነበረ መከታተልና ማየት በብዙ ወጣቶች ዘንድ የተለመደ ክስተት ነው። ነገር ግን ይህንን ማድረግ ራስን እንደማጥፋት ይቆጠራል። ማድረግ ያለባችሁ ተግባራዊ እርምጃ ይህንን ነው። ያ ሰው ሲርቃችሁ በማኅበራዊ ሚዲያ መከታተል አቁሙ። አንዳንዴም ለተወሰነ ጊዜ ቴክኖሎጂን ማራቅ ጤናማ ነው። ስልካችሁን እያያችሁ ከመጨነቅ ይልቅ ያንን ጊዜ አዲስና ጤናማ ልማድ ለመገንባት ተጠቀሙበት። ብዙ ሰው የሚሠራው የተለመደው ስህተት ዝም ብሎ በልብ እየተቃጠሉ በዓይን መከታተል ነው። ጤናማው መንገድ ግን ትኩረትን ሙሉ በሙሉ ወደ ራስ መመለስ ነው። እናንተስ እንደዚህ አይነት ሁኔታ በሚያጋጥማችሁ ጊዜ ምንድን ነው የምታረጉት? እንዲሁም ይህንን ስሜት ለማስቆም ምንድን ነው የምታረጉት? እስኪ ሐሳባችሁን በኮሜንት ላይ አጋሩን። ዘጠነኛው መርህ ሁኔታዎችን መታዘብ እንጂ አለመምጠጥ ነው።
የስነ ልቦና ምሁሩ ዳንኤል ጎልማን ኢሞሽናል ኢንተለጀንስ ወይም ስሜታዊ ብልህነት በማለት የጠሩት ትልቅ ጽንሰ ሐሳብ አለ። ይህ ማለት በዙሪያችን ያሉ ሰዎች የራሳቸውን ስሜት ሲያንጸባርቁ ያንን ስሜት ወደ ራሳችን ሳንወስድ በገለልተኛነት መመልከት መቻል ነው። አንድ ሰው ሲርቀን ያ ሰው የራሱ የሆነ የውስጥ ትግል እያደረገ ሊሆን ይችላል። ዝምታን በመጠቀም ያንን ሰው በንዴት ከመውቀስ ይልቅ እንደ አንድ ተመልካች ሁኔታውን ማስተዋል እንችላለን። ይህ ስሜታችንን ከሰውየው ድርጊት ነጥለን እንድናየው ያደርገናል። ዳንኤል ጎልማን በ1995 ዓ.ም ባሳተሙት ኢሞሽናል ኢንተለጀንስ መጽሐፋቸው ስሜትን መቆጣጠር ማለት ስሜትን ማጥፋት ሳይሆን የሰዎችን ድርጊት ወደ ራስ ማንነት አለማስገባት ነው ብለዋል። እኛም በተለያዩ ማህበራዊ ህይወታችን ውስጥ ለምሳሌ በጓደኞቻችሁ መካከል አንድ ሰው ሆን ብሎ ሲያገላችሁ ወይም ቀዝቃዛ ምላሽ ሲሰጣችሁ ምን ታደርጋላችሁ? አብዛኛው ሰው ወዲያውኑ ይበሳጫል ወይም ሁኔታውን ለማስተካከል ያስተባብላል። ነገር ግን ተግባራዊ መፍትሄው ይሄ ነው። ሰውየው ቀዝቃዛ ሲሆን እናንተም በተረጋጋ ሁኔታ ተመልከቱት እንጂ አትደናገጡ። የሰውየው ድርጊት የእርሱን እንጂ የእናንተን ማንነት እንደማይገልጽ እወቁ። እዚህ ጋር የምትሰሩ ትልቁ ስህተት የሰዎችን ባህሪ አምጥታችሁ የራሳችሁን ሰላም ማጣት ነው። ጤናማው መንገድ ግን ሁኔታውን ታዝቦ የራስን ስሜታዊ ሚዛን መጠበቅ ነው። የ9ኛው መርህ ትልቁ ትምህርት ሰዎችን መመልከት እንጂ የእነሱን ስሜት አለመልበስ ነው። ጤናማ ትስስርን በራስ ውስጥ መገንባትና ራስን ማክበር ነው። የስነ ልቦና ተመራማሪዋ ዶክተር ሱ ጆንሰን ኢሞሽናሊ ፎከስድ ቴራፒ በተባለው ጥናታቸው እንዳረጋገጡት የሰው ልጅ ጤናማ ግንኙነት ሊኖረው የሚችለው በመጀመሪያ ከራሱ ጋር ደህንነቱ የተጠበቀ ስሜታዊ ትስስር ሲኖረው ነው ብለዋል። ሰዎች ሲርቁን ዝምታን የምንመርጠው ሰዎቹን ለማስፈራራት፣ እንዲጸጸቱ ለማድረግ ወይም ተመልሰው እንዲመጡ ለማታለል አይደለም። ዝምታን የምንመርጠው እኛ ራሳችን ክብር ስለሚገባን ነው። ራሱን የሚያከብር ሰው እሱን የማይፈልገውን ሰው እየተከተለ አይለምንም። እውነተኛ ዝምታ የሚመነጨው እኔ በቂ ነኝ ከሚል ጥልቅ የሆነ የራስ መተማመን ነው። ይህንን ራስን የማክበር ጥበብ ሚሼል ኦባማ በተግባር አሳይተውናል። በፖለቲካው ዓለምና በሚዲያው ብዙ ሰዎች ሊያጠቋቸውና ሊያርቋቸው ሲሞክሩ፣ እሳቸው ግን ወደ ጠላቶቻቸው ደረጃ ወርደው አልተሳደቡም። ሲያዋርዱን እኛ ከፍ እንላለን በሚለው ታዋቂ መርኋቸው ራስን የማክበርን ኃይል አስተምረዋል። ዶክተር ሱ ጆንሰን በ2008 ባሳተሙት ሆልድ ሚ ታይት በተሰኘው መጽሐፋቸው ላይ ጤናማ ግንኙነት የሚጀምረው የራሳችንን ስሜታዊ ፍላጎት ከመረዳትና ራሳችንን ዋጋ ከመስጠት ነው ይላሉ። አንድ ሰው ሲርቃችሁ ዋጋችሁ አይቀንስም። ዋጋችሁ ያለው በራሳችሁ ውስጥ ነው። በረጅም ጊዜ ጥልቅ ወዳጅነት ውስጥ ሰዎች ስሜታዊ ርቀትን ሲፈጥሩ ብዙዎች ግንኙነቱን ለማዳን ሲሉ ራሳቸውን ያዋርዳሉ። ይህ ግንኙነቱን አያድነውም። ማድረግ ያለባችሁ ተግባራዊ እርምጃ ግን ይሄንን ነው። አንድ ሰው ሲርቃችሁ እናንተ የራሳችሁን ክብር ጠብቃችሁ በቦታችሁ ቁሙ። ፍቅራችሁን በጤናማ መንገድ ግለጹ፣ ነገር ግን ራሳችሁን አታዋርዱ። ጤናማ ዝምታን ተጠቅማችሁ ራሳችሁን ውደዱ። የተለመደው ብዙ ሰው የሚሰራው ስህተት ግን ሌላውን ላለማጣት ሲባል ራሱን ማጣት ነው። ትክክለኛው መንገድ ግን ራስን በማክበር ላይ የተመሰረተ ግንኙነትን መገንባት ነው። ይህንን ቪዲዮ ለማጠቃለል ሰዎች ከእናንተ ሲርቁ ዝምታን መምረጥ ትልቅ የስሜታዊ ብስለት ምልክት ነው። ዝምታው ሰዎቹን ለመቅጣት ሳይሆን አእምሯችሁን ለማረጋጋት፣ የሰዎችን ድንበር ለማክበር፣ ስሜታዊ ነፃነታችሁን ለማረጋገጥና ከሁሉም በላይ ደግሞ ራሳችሁን ለማክበር የምትጠቀሙበት ጥበብ ነው። በዚህ ሳምንት አሁን ካየናቸው 10 መርሆች ውስጥ አንዱን ብቻ መርጣችሁ በሕይወታችሁ ውስጥ ተግብሩ። ሌሎችን ለመቀየር ከመሞከር ይልቅ ራሳችሁን በመቀየር የሚመጣውን ልዩነት ተመልከቱ። ይህንን ስታደርጉ በሕይወታችሁ ላይ ብዙ ለውጦችን ማምጣት ትችላላችሁ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ይህንን ቪዲዮ ተመልክቶ ሌላ ሰው ይማርበታል፣ ይጠቀምበታል ለምትሉት ጓደኛችሁ፣ ቤተሰቦቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። እንዲሁም ለሊዮ ቼንጅ ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ ማድረግና የደወል ምልክቱን መጫንን አትርሱ። ሁሌም እንደዚህ አይነት አስተማሪና ጠቃሚ ቪዲዮዎችን ስለቅ እንዲደርሳችሁ ያደርጋል። እናንተስ ከነዚህ 10 መርሆች ውስጥ የትኛውን ነው በደንብ የተረዳችሁት?
እንዲሁም ደግሞ የትኛውን ነው መርጣችሁ በሕይወታችሁ ላይ ተግባራዊ የምታደርጉት? ይህንንም በኮሜንት አካፍሉኝ። እውነተኛ ጥንካሬ የሚገኘው በጩኸት ሳይሆን ራስን በማወቅ ውስጥ በሰፈነ ጤናማ ዝምታ ውስጥ ነው። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ የሰዎችን እውነተኛ ማንነት በድብቅ የምናውቅባቸውን 10 የስነ ልቦና ሚስጥሮች ማወቅና አሁኑኑ በሕይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።